ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንዴት ሰነበታችሁ? ይህ በቂርቆስ ክፍለ ከተማ ኮሙኒኬሽን ጽህፈት ቤት እየተዘጋጀ የሚቀርበው ማን ምን ይጠየቅ የተባለው የቶክ ሾው ፕሮግራማችን ነው። በዛሬው የቶክ ሾው ፕሮግራማችን ከቂርቆስ ክፍለ ከተማ ትምህርት ጽህፈት ቤት ኃላፊ ከሆኑት አቶ ሰማኸኝ አስታጥቄ ጋር ቆይታ እናደርጋለን። አቶ ሰማኝ እንኳን ደህና መጡ። እርሶንም እንግዳ ስናደርግ እስኪ ትምህርት ቤቶች አካባቢ ያለውን ነገር ዞር ዞር ብለን ለማየት ሞክረናል። በተለይ ከተማሪዎች ደግሞ የሚነሳ ነገር አለ። አንደኛው መምህር ይገባል፣ ከዛ በኋላ ብላክቦርድ ላይ በሙሉ ጽፎ ይወጣል፣ ምንም ማስረዳት የለም። ከዛ በኋላ ያ ተማሪ ይሄንን ገልብጥ ይባላል። ሳይገባው ደብተሩን ሞልቶ የሚሄድ ተማሪ ይሄን የሚያደርግ መምህር ተማሪውን ደግሞ ዝም ብሎ ሳይገባ ያንን ገልብጦ የሚወጣበት አጋጣሚ እንዳለ እሱን አስተያየት ለማግኘት ችለናል። ሌላው ግን ከዚህ ጋር ተያይዞ የሚነሳው ደግሞ ብላክቦርድ ሙሉ ይጽፍና መምህሮቹ በአንዳንድ ትምህርቶች ላይ ያጋጠመ ብላክቦርድ ሙሉ ይጽፍና እሱ ስልክ ይዞ ቁጭ ይላል። ስልኩን እየነካካ የማስረዳት ወይ ደግሞ እንትን የማለት ነገር የለም። ሲጠይቁ ሁሉ አግሬሲቭ የመሆን ነገሮች አሉ የሚባል ነገር አለና እንደው ይሄን ነገር ደርሳችሁበታል ወይስ እንደ አዲስ ነው የሚሰሙት እርስዎ ብዬ ነው? በሱ ደረጃ ችግር እንደ ቻሌንጅ እንደ ትልቅ ችግር አለ ብለን አንወስድም ማለት ነው። ስለዚህ በደንብ ጥብቅ ክትል ነው የትምህርት ባለሙያዎች ጋራ ተግባብተናል። ከተገኘም ደግሞ ጥብቅ እርምጃ እንደሚወሰድ እነሱም ጋራ ተግባብተናል። ምናልባት ካለ በጥቆማ ምናምን የሚመጣ ካለ ግን ክፍት ነን፣ ፈጥኖ እንደምናርም እርምጃ እንደምንወስድ ደግሞ በዚህም ሊታወቅ ይገባል ለተመልካቾቻችን። ቴክኖሎጂ ላይ እንምጣ። ትምህርት ቤቶችን ያው ጊዜው ይታወቃል። በተለይ ከዚህ ከኤአይ ጋር ተያይዞ ዲጂታላይዝ ከማድረግ ጋር ተያይዞ ጊዜው በጣም የሚሮጥበትና በዛ ልክ ደግሞ እኛም ካልፈጠንን ወደ ኋላ የምንቀርበት ነገሮች ይኖራሉና እዛ አካባቢ ትምህርት ቤቶችን የማዘመን ዲጂታላይዝ የማድረግ ተማሪዎች ደግሞ በዛው ውስጥ እንዲያልፉ መምህራን በዛው ውስጥ እንዲያልፉ የፈጠራ ሰው እንዲሆኑ ምን እየተሰራ ነው? ምን ሰራችሁ? ምን ለውጦች አሉ ቂርቆስ ላይ? እንደ ከቴክኖሎጂ አንፃር አንዱ በደንብ እየሰራንበት ያለውና በግንባር ቀደም እንዳንድ ካሪኩለም እየተሰጠ ስለሆነ እንዳንድ የትምህርት አይነትም ስለሚሰጥ ከታችኛው የትምህርት እርከን ጀምሮ ስለሚሰጥ አንዱ የኛ ተቋም በዚህ ደረጃ በግንባር ቀደምነት እየሰራ ነው ያለው። ስለዚህ አንዱ ከዚህ ጋር ተያይዞ ያው ከካሪኩለሙ ጋር ተያይዞ አጠቃላይ ያው ለደረጃው የሚመጥኑ መምህራኖች አሉ። ካሪኩለሙ በአግባቡ ተቀርጾ ወደ ስራ ተገብቷል። ትልቁ ግን ይሄንን ስራ ስንሰራ እንደኛ የኢንፍራስትራክቸር ጉዳይ ነው። ስለዚህ ከኢንፍራስትራክቸር አንፃር በዚህ ደረጃ ትምህርት ቢሮም ለመናገር በጣም ሊመሰገን የሚገባው ሙሉ በሁሉም በአንደኛ ደረጃ በሁለተኛ ደረጃ የኢንፍራስትራክቸር አጠቃላይ የኔትወርክ ዝርጋታ አጠቃላይ አክሰስ ሙሉ በሙሉ ለሁሉም ትምህርት ቤቶች አድረስ ተደርጓል ማለት ነው። ኔትወርክ አላቸው ማለት ነው። ስለዚህ ማንኛውም እዛ ያለ የትምህርት ቤቱ ማህበረሰብ መምሩም አክሰስ አድርጎ የሚፈልገው ነገር እዛ ማግኘት ይችላል። ሌሎችም ዲጂታል ላይብረሪ አለን እዛ ወይም ደግሞ የላብ ሁሉም አይሲቲ ላብ አላቸው ትምህርት ቤቶቻችን። እዛ አይሲቲ ላብ ገብቶ ተማሪዎችም መምህራኖችም ሌሎች አካላቶችም ማንኛውም የሚፈልጉትን ትምህርታዊ የሆኑ ጉዳዮች ላይ አክሰስ አድርገው መስራት ይችላሉ ማለት ነው። ስለዚህ ይሄ አንዱ ትልቁ ነገር ነው ማለት ነው። ስለዚህ የመጀመሪያው ኢንፍራስትራክቸር ጉዳይ ነው። እሱ በደንብ በሁሉም ትምህርት ቤት አክሰስ ተደርጓል፣ ተዘርግቷል ማለት ነው። ሁለተኛ ከዚህ ቀጥሎ ግብዓት የማሟላት ነው። ስለዚህ ኢንፍራስትራክቸር ተዘርግቷል፣ ግብዓት ደግሞ ስለዚህ ከግብዓት ጋር ተያይዞ በሁሉም ትምህርት ቤቶች በቂ ኮምፒውተር አክሰስ እንዲኖር ተደርጓል። ስለዚህ በዚህ አመት ብቻ በየወቅቱ የሚደረጉ ግብዓት የማሟላት በትምህርት ቢሮ ተገዝተው የሚሰጡ ኮምፒውተሮች አሉ፣ ዘመናዊ ኮምፒውተሮች። በዚህ አመት ደግሞ ልዩ የሚያደርገው በክፍለ ከተማችን ወደ 730 ኮምፒውተሮች ተገዝተው ዘመናዊ የሆኑ ኮምፒውተሮች ለትምህርት ቤት ለመማር ማስተማሩ ለፈተና አጋዥ የሆኑ አጠቃላይ ስታንዳርዳቸው ያሟሉ ዝም ብሎ ኮምፒውተር ሳይሆን በስታንዳርዱ መሰረት የሚያሟለው ምንድነው ፈተናው እንዳይ ለማስፈተን ለሀገር አቀፍም አጠቃላይ ለአይሲቲ ላብ ሊያሟሉ የሚችሉ ስታንዳርድ የሆኑ ኮምፒውተሮች ተገዝተው ለሁሉም ትምህርት ቤቶች ከፍል ተደርጓል ማለት ነው። ስለዚህ ይሄ ግብዓት ሁለተኛው ስቴፕ ግብዓት የማሟላት ጉዳይ ነው። ስለዚህ ከዛ በኋላ ይሄን ደግሞ ህብረተሰቡ ደግሞ ማነው የትምህርት ቤቱ ማህበረሰብ መምሩ ተማሪው እንዲጠቀም ይሄንን ስራ በደንብ ግንዛቤ መፍጠር ነው መስራት ነው። በዚህ ደረጃ ደግሞ እየተሰራ ያለበት ሁኔታዎች ነው ያለው። በተለይ ሁለተኛ ደረጃ ደግሞ በስፋት
እዚህ ከቴክኖሎጂ ጋር እየተሄደበት ያለበትና በተለይ የሀገር አቀፍ ፈተና ደግሞ በኦንላይን ፈተና ስለሚሰጥ ያንን ታሳቢ ያደረገ የጄኔሬተርም ለሁሉም ሁለተኛ ደረጃ ትምህርት ቤት ጄኔሬተርም በቋሚነት ስታንዳርዱን የጠበቀ በአንድ ጊዜ ምን ያህል ሊያንቀሳቅስ በሚችል መልኩ ስታንዳርድ በአይሲቲ አስጠንተን በዛ መሰረት የጄኔሬተርም የማሟላት ስራ ተሰርቷል ማለት ነው። ስለዚህ አጠቃላይ በምናይበት ሰዓት ተማሪዎቹም ጥሩ እንቅስቃሴ ያለበት ሁኔታዎች ነው ያለው። ስለዚህ እንደው ተማሪዎቻችን ነው ለመናገር እየፈጠሩ ያሉት የፈጠራ ስራዎቻቸው በሚመለከት ሰዓት የህብረተሰቡን ችግር ፈች ሊሆኑ ከአካባቢያቸው በቀላል ነገር የሚሰሯቸው ነገር ለቴክኖሎጂ ቅርብ ሆነው የአጠቃላይ የሚያገኙትን የትምህርት ቤቱንም ያለውን ሳፕላይ ተጠቅመው የቴክኖሎጂ የኢንፍራስትራክቸር መሰረት ተጠቅመው ከቤታቸው አጠቃላይ ያሉት ተጠቅመው ተማሪዎች ለቴክኖሎጂ ያላቸው ቅርበትና እየሰሩ ያሉ ስራ በጣም የሚገርም ነው። አሜዚንግ የሆኑ ተግባራቶች እየሰሩ ነው ያለው። በዚህም ለምሳሌ ስናይ ከባለፈው አመት እንኳን በምናይበት ሰዓት የሽመልስ ሀብቴ ሁለተኛ ደረጃ ተማሪዎች ከቻይና ከሀገር አቀፍ ተወዳዳሪነት አልፈው በዓለም አቀፍ በቻይናም በዱባይ ሄደው ተወዳድረው አሸንፈው የመጡበት ሁኔታዎች ያለበት ሁኔታ። ስለዚህ እነዚህ አሁን ከተቋም የሚለያይበት ሁኔታዎች አሉ። እዚህ ቴክኖሎጂ አጠቃቀም ጋር ያለው ኢንፍራስትራክቸር አለ፣ የገባው አጠቃላይ ቴክኖሎጂ የግብአት አለ። ይሄንን ግን ተማሪዎች መምህራኖች በሚገባ ተጠቅመው ለተማሪዎች ደግሞ በሚፈለገው ደረጃ እንዲበቁበት ማድረግ አካባቢ ላይ ክፍተቶች አሉ። ተማሪዎች ግን ከየትኛውም ደግሞ በተሻለ ሁኔታ እየበቁበት እየበለጸጉበት ፈጠራ እየሰሩበት ያለበት ሁኔታዎች ነው ያለው። አጠቃላይ ይሄን ይመስላል። ሌላ ደግሞ በጠቃላይ ምንድነው እነዚህ ቴክኖሎጂ እየሰራን ያለ ነው እየተገበርን ያለው በምናይበት ሰዓት አንዱ የኢስኩል ሲስተም አለ። የዚህ የኢስኩል ሲስተም አጠቃላይ የተማሪዎችን ለሰን ፕላን የመምህራን ለሰን ፕላን የሪፖርት የግሬድ ሪፖርቶችን ማን ያለፈው ማን የወደቀው አጠቃላይ ያለ ወረቀት አልባ ተግባራቶችን በሙሉ ያስቀራል። ለምሳሌ ወደ 8ኛ ክፍል ጨርሰው ወደ ሃይስኩል ሲገቡ ተማሪዎች አጠቃላይ ኢምፖርት ይደረጋል ማለት ነው። ስለዚህ ወረቀት አልባ እንደ በፊቱ የክላሰር ይዞ መዞር ወይም ደግሞ መሸኛ አጠቃላይ ብዙ በርካታ ተግባራቶች ወረቀት አልባ የማድረግ ስራ አጠቃላይ ቴክኖሎጂዎቻችን ምን ያህል ናቸው ያሉት። ለምሳሌ እዚሁ ቁጭ ብለን ምን ያህል ተማሪ አለ የአንድ ትምህርት ቤት ላይ ያንዳንዱ ምን ያህል ስታፍ አለ ምን ያህል የስታፍ ብዛት አለ ምን ያህል የመምህራን ብዛት አለ ምን ያህል የሚለው ነገር ማየት የምንችልበት አጠቃላይ አገልግሎታችን ወደ ዘመናዊነት ወደ ቴክኖሎጂ ወደ ወረቀት አልባነት እየቀየርን ያለንበት ሁኔታዎች ነው ያለው። በዛ ደረጃ አለ ክፍተት ብለን የምንወስደው ቅድም እንዳልኩት አንዱ ከተቋም እነዚህ ኢንፍራስትራክቸሮችን የመጠቀሙ በሁለተኛ ደረጃ ደግሞ እነዚህ የበለጸጉ ቴክኖሎጂዎችን ሙሉ በሙሉ አጠቃላይ ከባለሙያ እስከ ትምህርት ቤት ድረስ ያለው አካላት ሙሉ ተርቶ በእውቀት በክሎት ይዞ እነዚህን ወደ ተግባር ኢምፕሊመንት ማድረግ አካባቢ ያሉ ጋቦች አሉ። ይሄን በቀጣይ በስልጠና እያበቃን የምንሄድበት ሁኔታ ነው የሚኖረው። ወደ ማጠቃለያው እየደረስን ነውና እንደው ያው 2018 በጀት ዓመት ያጠቃለልን ነው። ጥቂት ጊዜ ነው፣ ጥቂት ወራት ነው፣ የማጠቃለያው ወራት አካባቢ ነው ያለነውና እንደው በ2019 እንደ ቂርቆስ ክፍለ ከተማ ትምህርት ጽሕፈት ቤት በስሩ ካሉት ትምህርት ቤቶች ጋር ምን አይነት ከፍታ ላይ ለመገኘት አቀደ? ምን ይዛችኋል? እንግዲህ በዚህ ዓመት ያው ወደ ማጠቃለያ ምዕራፉ እየተሸጋገር ነውና በተለይ በእኛ ደግሞ በአካዳሚውም ከዚህ በኋላ ያሉ ወቅቶች የተለያዩ የሙከራ ፈተናዎች አጠቃላይ ፈተናዎች ሀገር አቀፍ ክልል አቀፍ እንዲሁም ደግሞ አጠቃላይ ፈተና የምንሰጥበት ነው። አንዱ የመጀመሪያው በዚህ ዓመት የተማሪዎቻችን ውጤትና ማሻሻል ብለን በተለይ በክፍልም ውጤት በክልል አቀፍም በሀገር አቀፍም ያሉ ውጤቶች እንዲሻሻሉ ትልቅ አንድ ግብ ይዘን ነው የተንቀሳቀስ ነው። ስለዚህ ይሄ ደግሞ ማጠቃለያው እንዲያምር አጠቃላይ በ6ኛም በ8ኛም በ12ኛ ክፍል እንደዚሁም ደግሞ በሌሎች የክፍል ፈተናዎች ተማሪዎቻችን ጥሩ ውጤት አመጣው ወደሚቀጥለው ክፍል እንዲያልፉ የመጀመሪያው ግባችን በዚህ ማጠቃለያ ምዕራፋችን የምንሰራው ስራ ነው። ይሄን ለማሳካት የተጀመሩ በርካታ ተግባራቶች አሉ። ይሄን ለማሳካት እነዚህ ተግባራቶች ያለምንም ክፍተት ያለምንም መቆራረጥ በደንብ በጥብቅ ዲሲፕሊን ይመራሉ። ውጤት ካምነው በተሻለ ውጤት እንግዲህ አምና በጣም የተሻለ ውጤት እንዲያስመዘገብን ቅድም ገልጫለሁ። ከዚህ በተሻለ ውጤት በሁሉም የክፍል እርከን ደረጃ ውጤት ለማስመዝገብ ይሄን በቀሪ ጊዜ በደንብ አጠናክረን የምንቀጥል ነው የሚሆነው።
በሁለተኛ ደረጃ እንግዲህ የተጀመሩ አጠቃላይ የትምህርት ቤት ሪፎርሞች አሉ። አጠቃላይ የትምህርት ቤቶች ስታንዳርድ የማስጠበቅ ተግባራቶች እነዚህን ሙሉ በሙሉ ለምሳሌ ከቅድመ አንደኛ በክብርት ከንቲባ የቀዳማዊ ልጅነት በልዩ ትኩረት የሚሰራ ተግባር አለ። እሱን አሁን ካሉን 17 ትምህርቶች 15 ስታንዳርድ ሙሉ ግባት በከንቲባ ጽሕፈት ቤትም በትምህርት ቢሮም ተሟልተውልን አለ። በሁለት የቀሩ አሉ። እነሱም በክፍለ ከተማ ደረጃ አጠቃላይ ስታንዳርድ አጠቃላይ የቀዳማዊ ልጅነት የትምህርት በጨዋታ የማማር አጠቃላይ ስታንዳርድ ሙሉ ስታንዳርድ የማሟላት አለ። እዚህ ልዩ ትኩረት ከተሰጠው የከተማ አስተዳደሩ በተለይ ታች ህጻናት ጋራ ከቀዳማዊ ልጅነት ጋራ ልዩ ትኩረት የተሰጡ ስታንዳርዶች አሉ። እነዚህን ሁለት የቀሩናል። እነዚህ ሁለቱን ሙሉ ከ17ቱ ቅድመ አንደኛ ደረጃ ትምህርት ቤቶች ሁለት የቀሩናሉ። ግንባታ እያከናወን ስለሆነ እነዚህ ግንባታዎችን በፍጥነት አጠናቀን ወደ ስታንዳርድ እንዲመጡ የማድረግ ስራ እንሰራለን። አጠቃላይ የተጀመሩ ትምህርት ተማሪዎችን ውጤትና ስም ሊያሻሽሉ የሚችሉ ስትራቴጂዎች ሙሉ በሙሉ እንዲተገበሩ እናደርጋለን። እነዚህ አጠቃላይ አጠቃላይ እነዚህ ወደ ዲጂታላይዝ የገባንባቸው የቴክኖሎጂ ውጤቶች አሉ። እነዚህን ያለምንም መሸራረፍ ሙሉ በሙሉ ከባለሙያ እስከ ትምህርት አመራሩና ሱፐርቫይዘሩ አጠቃላይ ይሄንን የሚተገብረው መምህራኑ ጭምር ሙሉ በሙሉ በበለጸገው የኤምአይስ ዲጂታላይዜሽን ወይም ደግሞ ኢስኩል ሲስተም ላይ በዚህ በኢስኩል ሲስተሙ አጠቃላይ ኢስኩል ሲስተም ሊሰሩ የሚችሉ ተግባራቶች ሙሉ በሙሉ ወደ ተግባር እንዲገቡ ማስቻል አለብን። አጠቃላይ በትምህርት ለውጥ ስራዎች የተጀመሩ ተግባራት ሙሉ በሙሉ በውጤታማነት በጥራት በብቃት በጥሩ ሁኔታ እንዲፈጸሙ ጥብቅ ክትትል ድጋፍ ይደረጋል። አጠቃላይ የካሪክለሙ በሁለቱም ስርዓት ትምህርቶች በሁሉም በግልም በመንግስትም ያለምንም መሸራረፍ በአግባቡ እንዲፈጸሙ ትምህርት ቤቶቻችን በጣም ጥሩ ሁኔታዎች ነው ያሉበት። ሁኔታውን ሰላማዊ መማር ማስተማር ሁኔታዎች በጥሩ ሁኔታ ቀጥለው ነው ያሉት። እነዚህ ሰላማዊ መማር ማስተማር ትምህርት ቤት አካባቢ ያሉ አዋኪ ጉዳዮች ከባለድርሻ አካላት ጋር ሆነው እነዚህ አዋኪ ጉዳዮች ላይ ዛሬ ተከታታይነት ያለው እርምጃ እንደገና ደግሞ ትምህርት ቤት አካባቢ ያሉ ምንም አይነት የአዋኪ ጉዳይ እንዳይፈጠር እሱንም ከባለድርሻ አካላት ጋር አጠናክረን እየሰራን ያለነው እንዴ በጣም ኮሪደሩ እኮ ቅድም ነግሬያለሁ። ኮሪደሩ ያለፈባቸው ትምህርቶች ሲጀመር ይለያሉ። አሁን ስታያቸው ማለት ምስራጎ ማየት ይቻላል፣ የተባበሩት ማየት ይቻላል። ትምህርት ቤት አይመስሉም እና የሆነ ሌላ ስታንዳርድ የሆነ ወጥ አብረው ነው የለሙት። ተጨማሪ ቦታ ነው ያመጣ፣ ተጨማሪ ጸጋ ነው ይዞላቸው የመጣውና እዛ አካባቢ ተጨማሪ ማስፋፊያ ቦታ ነው የተሰጣቸው። ኳስ ሜዳ የሌላቸው ነበሩ። ኳስ ሜዳ በቂ የሆነ የኳስ ሜዳ ያላቸው በቃ አጠቃላይ ሁለንተናዊ ለውጥ እንዲኖራቸው ነው። ስለዚህ አጠቃላይ በትምህርት ዘርፉ የተጀመሩ ሁለንተናዊ ለውጦች አሉ። እነዚህ ሁለንተናዊ ለውጦች በበለጠ በአዲስ መንፈስ ተጠናክረው እንዲቀጥሉ የማድረግ ስራ እንሰራለን የሚል ነው። እጅግ በጣም አመሰግናለሁ። ተመልካቾቻችን እንግዲህ ከቂርቆስ ክፍለ ከተማ ትምህርት ጽሕፈት ቤት ኃላፊ ከአቶ ሰማኸኝ አስታጥቄ ጋር የነበረን ቆይታ ይሄን ይመስላል። እንግዲህ እንዳተረፋችሁበት እናምናለን። ብዙ በክፍለ ከተማው ስለሚሰሩ ትምህርታዊ ጉዳዮችና ትምህርት ነክ ጉዳዮች በርካታ መረጃዎችን እንዳገኛችሁባቸው ተስፋ እናደርጋለን። ከዚህ ጋር ተያይዞ የሚነሳ ጥያቄ፣ አስተያየት ደግሞ ሊሰራ ይገባል የምትሉትን ነገር በማህበራዊ ሚዲያ አማራጭ ገጾቻችን ኢንቦክስ አድርጉልን፣ በስልኮቻችን ደውሉልን። ያለውን ነገር ወደ እናንተ እናደርሳለን። ድጋሜ ደግሞ ጥያቄ የሚያስፈልገው ነገር ካለ አቶ ሰማኸኝ መቼም እንደማያሳፍሩን ተስፋ አለን። ለነበረን ቆይታ እጅግ በጣም አድርገን እናመሰግናለን። እርስዎንም ክብረት ይስጥልን ብለናል።